ይህንን ቁርአኑን አይደለም። ጨርስ፣ ጥያቄህን ጨርስ። ከቻልክ ደግሞ እንዱን አውጣልኝ። ሱራ 436 ነው አውጣልኝ። ስለ ጨርስ እንጂ ጥያቄ ምንድን ነው ታዲያ? አነበብክ ጥያቄ? ይህን እኮ አመጣው አንተ ልን ያደለም ጥያቄ ምንድን ነው ባጭሩ? ሌሎች ሰዎችም ስላሉ የኔ ጥያቄ እዚህ ላይ አይደለም። የኔ ጥያቄ እኮ ሱራ 434 ነው። አንተ ያመጣው ይሄንን ነው። ጥያቄ ምንድን ነው? በሱ ላይ ጥያቄ ምንድን ነው? ሱራ 436 የሚለው አንድ ያውጣልኝ። አሁን እንዳወጣልኝ በጣም ይቅርታ ወሰው እያዘዝኩ ጥያቄህን ጠይቅ። አንብበህ መጣህ አይደል? ጥያቄህን ጠይቀኝ። አውቃለሁ። እሺ ጠየቅኩ ቅድም። ሱራ 136 ላይ የሚለው ምንድን ነው? በአንተ በአላህና በመልእክተኛው አለ፣ በአንተም ላይ ባወረደው አለ። በምን? በቁርአን እና ከአንተም በፊት በተወረዱት መጻሕፍት እመኑ ይላል። ስለዚህ እነዚህን ያላመነ ሰው ድኗል ወይ ስልህ አልዳነም፣ ሙስሊም አይባልም አልከኝ። ስለዚህ ሙስሊም እንዲባል አንድ ሰው በአላህ ላይ በነቢዩ ላይ በተወረደው በምን? በቁርአን እና ከእነሱ በፊት በተወረዱት መጽሐፍቶች ማመን አለበት። ስለዚህ ተለያይቶ ነው የተነገረው ማለት ነው። በቁርአን ብቻ አይደለም የሚለው። አሁን አንተ ያሳየኝ ቁርአን ነው። በቁርአንና ከእሱ በፊት በተወረዱት መጽሐፍቶች እመኑ ነው የሚለው። የተነጣጠለ ነገር ነው ያለው በቁርአን ውስጥ ባለው አይደለም። ጥያቄህ ምንድን ነው? አነበብከው? አንቀጹን እያብራራ እኮ ነው ጥያቄ እኮ። ስለዚህ አሁን አንተ ያልከኝ ምንድን ነው? ቁርአንን ማን ነው? ጥያቄህ ምንድን ነው እኮ? ጥያቄው ልጠይቅ እኮ ነው። እንዲስማ ጥያቄውን ነው የምጠይቀው። ያው በእነዚህ ያላመነ ሙስሊም ይባላል ወይ ስል በነብዩ በተወረደውና ከነብዩ በፊት በተሰጡት መጽሐፍቶች ያላመነ ሰው ሙስሊም ይባላል ወይ ስል አይባልም፣ አማኝ አይደለም ማለት ነው። ስለዚህ በቁርአንና ከሱ በፊት በነበሩት መጽሐፍቶች ታምናላችሁ ወይ ነው የኔ ጥያቄ። እናምናለን። አለቀ እኮ። እነዛን መጽሐፍቶች ያሳየኝ፣ ያመንክባቸውን መጽሐፍቶች። ምን ይላል አንቀጹ? ያነበብከው ላይ አውጣው አንቀጹ አውጣው። እያነበብ ነው። ከሱም በኋላ የሚለው ነገር ስላለ ነው። ሱራ 436 ሱራ 436 እመኑ ሲል ምን እያለ ነው? እዚያው ላይ እመኑ ነው። ከዛ በፊት እኮ በአላህም እመኑ ይላል፣ በአላህምና በነብዩ ይላል። ከመጽሐፍቶች እመኑ ነው ያለው ወይንስ ምንድን ነው ያለው? አንቀጹ ይኸው ጥቅሱን አውጣው። እንዳወጣው በቃ እሺ፣ ላውጣለሽ። እሺ የት ጋር አወጣለህ? 436 እንዲያውም እመኑ ካለ በኋላ የሚለው እንዲያውም የበለጠ ያብራራው። 436 አጠገቤ እኮ ነኝ። እናንተ ያመናችሁ በአላህና በመልእክተኛው አለ። በዚያም በመልእክተኛው ላይ ባወረደው መጽሐፍ፣ በመልእክተኛው ላይ በነቢዩ ላይ በቁርአን ማለት ነው። በዚያም ከበፊቱ ከነቢዩ በፊት ባወረደው መጽሐፍ እያብራራ ነው። አንብበህ ከሆነ የተባልከው ከዛ ጥያቄህን ጠይቅ። እሺ እያነበብኩሽ። እናንተ ያመናችሁ በአላህና በመልእክተኛው፣ በዚያም በመልእክተኛው ላይ ባወረደው መጽሐፍ፣ በዚያም ከበፊቱ ባወረደው መጽሐፍ እመኑ ይልና በአላህና በመልእክቱም በመጽሐፎቹም በመልእክተኞቹም በመጨረሻውም ቀን የካደ ሰው ከእውነት የራቀን መሳሳትን በእርግጥ ተሳሳተ ይላል። አሁን ልጠይቅ? ጠይቅ። እሺ አሁን በግልጽ ነው የተጻፈው። በአላህና በመልእክተኛው አለ። በአላህ ማመን ይኖር። ጥያቄ ምንድን ነው? እየደገምክ ነው እኮ። ልጠይቅ? የበረህ ነው እኮ። ጥያቄህን ጠይቅ። ልጠይቅ እንዴ? አየር ላይ ነው የምጠይቀው? አየር ላይ ነው የምጠይቀው? ሰማይ ላይ ጠይቅ። ወደ ጥያቄህ ግባ። እሺ በአላህና በመልእክተኛው ከዛም በነቢዩ ላይ በተወረደው መጽሐፍ ያላመነ ሰው ሙስሊም አይባልም። ከእሱም በፊት በነበሩ መጽሐፍቶች ያላመነ ሙስሊም አይባልም። ስለዚህ እናንተ ከእሱ በፊት የነበሩትን መጽሐፍቶች ከየት አምጥታችሁ የምታምኑት? ቁርአኑ ደግሞ በእነሱ ያላመነ አይድንም። ስለዚህ እመኑ ሲል እዚህ ቦታ ላይ ስለዚህ የግዴታ እነዛ መጽሐፍቶች እያየን ካላየን ማመን የለብንም ማለት ነው አይደለ? እኔን አትጠይቀኝ። አንተን ለማመን የሚለውን ያስቀመጥከው መስፈርት መጽሐፎቹ መታየት አለባቸው የሚል መስፈርት አስቀምጠህ ነው። ከዚያ መጽሐፉን አምጡ እያልክ ነው አይደለ? ቁርአንን አይተን ያመንኩ አይደለም
ስለ ቁርአን አይደለም የጠየቅኩት፣ ስለ እነዚያ መጽሐፍቶች። ስለ ቁርአንም ይናገራል በነብዩ መጽሐፍት ይላል እኮ በነብዩ ስለቀደሙት መጽሐፍቶች ጥያቄ ብለህ ጀምረሃል። ወንድ ነህ አሁን፣ እሱን መልሰው። ስለዚህ ለማመን እነዚያን መጽሐፍቶች ማየት አለብን የሚል መስፈርት አስቀምጠህ ነው አይደለ? ምን ረዳው ነው የምናገረው? አላህ ነው የሚናገረው። አላህ ምን አለ? በቁርአን መኑ አለ። አላህ እንደዛ አላለም። እነዚያን አምጥታችሁ ሳታዩ እንዳታምኑ የሚል ቃል እዚህ የለም። አንተ ነህ ያልከው። በመጽሐፍቶቹም ያላመነ እኮ ይሄዳል እኮ በመጽሐፍቶቹም ያላመነ ካለ እኮ ስለዚህ እነዚህ መጽሐፍቶች መምጣት አለባቸው ማለት ነው። አንዴ ስማ፣ እኔ አይደለሁም የምለው አላህ ነው የሚለው። አላህ ምንድን ነው ያለው? አላህ እንደዛ ካለ አሳየን። በቃ እነዚያን መጽሐፍቶችን ሳታዩ እንዳታምኑ ያለበትን ዳሳይ ክፈተው፣ ጥቅሱ ዳሳይ እና ትልቁ ነው። እኔ ያወጣሁት እባክህን ይኸውልህ፣ እኔ ያወጣሁት ላይ መጽሐፎቹን ሳታዩ እንዳታምኑ የሚል ስለሌለ አላህ ብሏል ብለኸኛል። እሱን አሳየናል። ጥቅሱን ክፈተው ላሳየህ። እሺ፣ መጽሐፍቱ ላይ ሳታዩ እንዳታምኑ መጽሐፍቶቹን የሚል ካለ እሺ፣ ችግር የለም ላውጣልህ። ጥቅሱን ክፈተው። ሳታዩ እንዳታምኑ የምትለው እቺ ማምለጫ ናት፣ ግን ክፈተው ላሳየህ። ምክንያቱም አንተ እኮ ነህ አምጣልህ መጽሐፍቱን ስትል ነበርከው። ሳያዩ የሚያምኑ ብፁዓን ናቸው ልትል ነው። በስነ ስርዓት ትጠይቃለህ። ላሳየህ እኮ እየጠየቅኩ ነው። እዚህ ቦታ ላይ አሁን መጽሐፎችን ማየት አለባቸው የሚለውን አሳየን። እሺ ላሳየህ። እሺ በአላህና በመልእክተኛው አለ። በመልእክተኛውም ላይ ባወረደው መጽሐፍ አለ። ቆይ በመልእክተኛውም ባወረደው መጽሐፍ አለ። በየት? በቁርአን ማለት ነው። ከዚያም በፊት ባወረደው መጽሐፍ እመኑ አለ። ይኸው ተመሳሳይ ነው ሀሳቡ። አሁን ሳታዩ እመኑ ካልክ ቁርአኑን ሳታይ ነው የምታምነው። ቆይ ቀጥል። በመልእክተኞቹ እያወራሁ ነው እኮ እዚሁ ጋር ቀጥለውና ቆይ አንዴ ተረጋጋ። ይሄ ሰውዬ ምን መስፈርት አስቀመጠ? መታየት አለበት ያለፉት መጽሐፍቶች እያልክ ነው፣ አምጥ እያልክ ነው። ስለዚህ መታየት አለበት እያለ ነው ያ መጽሐፍ። ገብቷችኋል አይደለ? ተመልከቱ። አሁን ትቀጥለውና እነዚህም መታየት አለባቸው ትለናለህ። በመልእክተኞቹ መኑ ይላል። ስለዚህ ነብያቶችን ለማመን የግዴታ ነብያቶችን ማየት አለብን ማለት ነው አይደለ? እንዳንቺ ሂሳብ። ምክንያቱም መጽሐፍቶችን ማምለጫ ነው። ይሄ ማምለጫ ነው። ይሄ ማምለጫ ነው። አንዳንድ ነው እንዲያመንከው እኔ በስርዓት ነው እያወራ ያለሁት። አያቸው አይደለ? ስለዚህ ተረጋግቼ ነው የማወራው። አትረጋጋም እንዴ? ባለፉት መጽሐፍቶች ማመን አለባቸው ከተባለ ማየት አለብን አለ። ባለፉት ነብያቶች መኑ ይላል እዛው ቀጥሎ አውዱ ላይ። ነብያቶችን ሳላይ አላምንም ካልክ እነ ሙሴ እነ ክርስቶስን ራሱ ሊክደው ነው የሰው ማለት ነው። ምክንያቱም አላየው ይወታችኋል። ይሄ ነው። እሺ ላውራ። ይሄ አሁን የተናገርከው ነገር ለነብዩ ይሰራል አይሰራም? አይተኸዋል አላየኸውም? ክርስቶስን መልስ። ኖ ለምንድን ነው ማምለጥ የምትፈልገው? ይሄ አሁን የተናገርከው ነገር ሳታዩ መኑ የሚለው ለመጨረሻ ጊዜ ላስተናግደህ። ለመጨረሻ ጊዜ ከገባ ጀምሮ ማምለጥ መሸሽ ምን ማለት እያልክ እየደጋገምክ ነው። እየጠየቅክኝ በስነ ስርዓት እየመለስኩልህ፣ እየጠየቅኩህ በስነ ስርዓት የምትመለስ ከሆነ ትቀጥላለህ። እንዲህ አይነት ቃላቶችን የምትደጋግማቸው ከሆነ አዝራ ላይ ትወርዳለህ፣ ታዳምጣለህ። እንደ አውዱ ልንቀጥል ነው። አሁን ምን አልክ? ያለፉት ነገራቶችን ለማመን የግዴታ ማየት አለብን የሚል መስፈርት አስቀምጦ መጽሐፉን ማመን የሚቻለው ስታዩ ጊዜ ነው አለ። ያለፉት ብሎ እዛው መጽሐፉን ብሎ አላህ ነብያቶች ብሎ ጠቅሷቸዋል። መልእክተኞችን አይተህ ነው ያመንከው ወይንስ ሳታይ ነው ያመንከው? አንተ ለምሳሌ ቀጥል። አሁን መቀጠል ትችላለህ። እሺ መልሱን ግን አስቀምጥ። እሺ አዲስ ሀሳብ። እሺ ያው ሰማኝ። እሺ ይሄ አሁን የተናገርከው ነገር እኛ የግድ መጽሐፍቱን ለማመን ነቢያቱንም ማየት አለብን የሚል ነገር ነው ያመጣህ። ይህ ከሆነ ይሄ አሁን ለአንተ ያመጣው መስፈርት ለነብዩ ይሰራል አይሰራም? አንተ ነህ ያስቀመጥከው። መጽሐፍቶችን አንቶልኝ ተውራትና እንጂልና አላልክም? እንደቀጥል አንተ እኮ ነው መስፈርት ያመጣኸው እኮ። እሺ ስማኝ እኮ አንዴ ስማኝ። እሺ አንዴ እኔም እስክናገር እንዳልሰማሁ አታድርግ። አሁንም አትደጋግም። እንዲህ አይነት ቃል ስማኝ እንትን በለኝ ምናምን አትበል። እነዚያን መጽሐፍቶች ለማመን የግዴታ ተውራትና እንጂልን አሳየኝ ስትል ነበር ወይንስ አላልክም? እመኑ ተብላችኋል። ስለዚህ በምንድን ነው የምታምኑት? ነው የምታምኑት በምንድን ነው? በቁርአን ከሆነ የምታምኑት። አንዴ ሳወራ ለምንድን ነው ዝም የምትለው የምትገባው? ስለጠየቅ እኮ ነው። አዳምጥ እንጂ አሁን ጠይቅሽ። ጥያቄህን አስቀምጥና ከዚያ በኋላ እኔ እስክመልስልህ ታዳምጣለህ። ለምን ታብታብ አደርጋለሁ? እስክመልስ ሰምተኝ እኔ እንድጠይቅ እድል አትሰጠኝም?
የምጠይቀውን ጥያቄ ስትመልስ ትላለህ፣ አንድ አትመልስም። እሺ እኔ ልጠይቅህ ትመልስልኛለህ? በዚሁ ላይ መልስ ጨርስ። ቆይ አንዴ እችን ጨርሳት። ለምን አትመልስልኝም? ወይ ለመልስ ወይ መልስ። ጥያቄ ምን ጠይቄ ነው የምትመልሰው? እሺ ምን ጠይቄ ነው የምትመልሰው? ጥያቄውን ንገረኝ። በጣም ጥሩ። ምን አልክ አንተ? በመጽሐፉ እመኑ ይላል አልከን። አዎ በመጽሐፉ እመኑ ይላል አለ። በዚህ ላይ ጥያቄ ምንድን ነው? አንተ አሁን ቀጥል እኮ ልመልስልህ ጥያቄውን ብለህ ምንድን ነው የጠየቅኩህ? ስልህ እኮ ጥያቄውን ምን አልክ? ጥያቄ አለ። የእኔ ጥያቄ ምንድን ነው? በነቢዩ ላይ በተውራት እንደማመን አልክ እና ከሱ በፊት እንጂልንም ለማመን ማየት አለብን ወይ? እንደዛ አይነት መስፈርት የለም አልከኝ። እንደዛ ከሆነ ትክክል። እንደዛ ከሆነ ይኸውልህ ይሄ አሁን ያልከው ነገር ለነብዩ ይሰራል አይሰራም? ለነብዩ ማለት ይሰራል አይሰራም? ለነብዩ እሳቸውን ማየት መስፈርት አይደለም። እሳቸውን ማየት ችግር የለም። መስፈርት አይደለም ማለት እሳቸውን ማየት መስፈርት አይደለም። እኔ አላየኋቸውም ግን አምኜባቸዋለሁ። ለምሳሌ ማየት መስፈርት አይደለም። ኖ ነብዩን ማየት አይደለም ያልኩህ። ነብዩን ግን እኮ ቅድም ብለኸኛል። በዛ ለማመን አልከኝ። ነቢያቶችን ማየት ይኖርብኛል አልክ። ነብዩን ግን አላየህም። መጽሐፉን ግን ተቀብለህ እያመንክ ነው። እኔ ነኝ ነቢያቶችን ለማየት ነብዩ ማየት መስፈርት ነው ያለው። ወላሂ አጣብቂኝ ውስጥ ገባ ታውቃላችሁ። ነቢያቶችን ለማየት ለማመን ነቢያቶችን ማየት አለብኝ ብለሃል። እኛ ሙስሊሞች እንዲህ ብለን አናውቅም። ተጨናነክ አይደለ? ያለፉት ነብይ መጽሐፍቶችን ካላሳየኸኝ አላምንም የሚል መስፈርት ስላመጣ ያለፉትን ነብያቶችንም ስለዚህ ማየት አለብህ ማለት ነው ስለው እንደሚያስገደው ስለሚያውቀው ጉዳዩ ወደ ሌላ ፍልስፍና ውስጥ የገባች ነው። ኦኬ ቀጥል፣ ጥያቄ እንደፈለክ የተናሳ ቀደም እኮ ምን አልከኝ? እሱ ሚውት እያደረጉኝ ነው። አንተ ማን እንደሚያደርገኝ ማለት ቀደም ምን አልከኝ መሰለህ? በመጽሐፍቱ ለማመን አልከኝ። ነቢያቱን አይተነው ያመንከው አልከኝ። ራስ መስጠት እኔ እንደሱ አላልኩህም። አሁን ልጠይቅህ፣ እኔ ትመልሳለህ። የምጠይቅህ መጀመሪያ መልስልኝ። በምን አምነህ ነው? ቁርአኑን አንተ አይተህ አምነህ ነው ያላቃል ነው ያልከው? አይደለም ሳታውቃቸው ነው ወይ የምታምነው? አይተህ ነው ያመንከው የሚለውን ከየት ነው ያመጣው? ቁርአኑን ሳታነብ ነው ያመንከው? መልስ እኮ የምትሰጠኝ እኮ አንብበው ስላመንክበት። ገና እየጠየቅህ ቁርአኑን እኮ መልስ ነው ብለህ የምትሰጠኝ እኮ አንብበህ ነው አይደል እንዴ? ያመንከው ነው ያልከው ቅድም። ያመንከው አይተህ ነው ያልከው አይደለ ቅድም? ሻሃዳ ስትይዝ ያላመንከውን ነው እንዴ? ሳትረዳ ነው እንዴ ሻሃዳ? ስለ ሻሃዳ መያዝ አይደለም አሁን ጥያቄው። ሲጨናነቅ ወላሂ ጥያቄ እየቀያየረ ይሄዳል። አያችሁት አይደለ? ቁርአንን ያመንከው አይተህ ነው ብለኸኛል አይደለ ቅድም? ቁርአንን ያመንከው አይተህ ነው ብለሃል አይደለ? በቁርአን ታምናለህ አታምንም አንተ? ይኸው እንደገና እየጠየቀ ነው። አያችሁት አይደለ? በቃ እሱ በቃ ይብቃ። ከዚህ በላይ የምትችል አይመስለኝም። አብዱልከሪም አለ። ቆይ እንደማያዋጣ ወላሂ መልሱን አግኝቶታል። መልሱም እንደሆነ ታውቃላችሁ። በመጽሐፍቶቹ መኑ ሲል ማየት አለብን የሚል ጥያቄ ነበር ይዘው የመጣው። እንግዲህ አሁንስ በመጽሐፍቶቹ ካለ በኋላ በመልእክተኞቼ መመኑ ብሏል እዚያው። ስለዚህ በመልእክተኞች ለማመንም የግዴታ እነሱን ማየት አለብን የሚለውን መስፈርት ይዘህ ነው ማለት ነው። ስለው ጊዜ ይሄ እንደማያዋጣ አወቀ። ምክንያቱም ነቢያቶችን ለማመን ማየት አይጠበቅብን፣ ያለፉትን መጽሐፍቶች ለማመን ማየት እነዚያን አይጠበቅብን ነው። ገብቷቸዋል። ግን አምላክ ነቢያቶችን ልክ ያለሁ መኑ እንዳለ ሁሉ እንዳመንክ አንተም ራስህ እንደምነትህ መጽሐፍቶችንም አውርጄ ነበር ካለ ያንንም ማመንና መቀበል ግድ ይልሃል ማለት ነው። በዚያ መስፈርት ይሄን ያሰ አብዱልከሪም ፕሌን ላይ ልገባ ነው። መቀጠል ትችላለህ። ክርስቲያኖች ካላችሁ ግቡ። ክርስቲያን አንተ ጋር እናውራው አብዱልከሪም። ምንድን ነው የምታወራው? እሺ አንተ በአላህና በመልእክተኛው አለ፣ በመልእክተኛው ላይ ባወረደው መጽሐፍ አለ
ከሱም በፊት የሚባል አላቃለሁ። አንተ ያኔ እንትን አለው ጓደኛ እዚህ ግሩፕ ላይ የሚመራ ለአብዱል ከሪም እኮ ወክሎ ሄደ። ከኔ ጋር ነው ማን ጋር ነው የሚያወራው? አይ በቃ ምንድነው ቀጥልሽ? ምንድነው ሐሳብ? እሺ ሱራ 436 ላይ በአላህና በመልእክተኛው እና በመልእክተኛውም ላይ ባወረደው ከእርሱም በፊት ባወረደው መጽሐፍቶች እመኑ ይላል። አሁን በአላህና በመልእክተኛው አትደጋግመው ምንድነው? ጥያቄውን ልጠይቅህ እኮ ነው። ቅድም የነገርኩህ ጥቅሱን ነው። አሁን ጥያቄውን ነው የምጠይቅህ እኮ ጥያቄውን ልጠይቅህ። ስማኝ። በአላህና በመልእክተኛው እንደገና በመልእክተኛውም ላይ በወረደው መጽሐፍና ከእሱም በፊት በወረዱ መጽሐፍቶች ያላመነ ሰው ሙስሊም ይባላል? አይሆንም፣ አይባልም። ኦኬ። ከዛ በኋላ ምንድን ነው የሚለው? ከዛ ቀጥሎ ያለው በመጽሐፍቶቹ ያላመነ ሰው በመጽሐፍቶቹና በመጨረሻው ቀን ያላመነ ሰው ብርቱ ቅጣት አለበት አይነት ሀሳብ አለው። ማለት አላመንም ከሃዲ ነው የሚል አለ። ምንድነው ጥያቄ? ለምንድነው ተርተንቶ ምንድነው ጥያቄ? ለምንድነው የምትበሳጨው? እንዲህ አይደለም። ዝም ብዬ እያዳመጥኩኝ ነው። የአንተ ጥያቄ እኮ እንትን ሆና ለምን አታሳትመውም? ጥያቄ 100 ገጽ። እሺ አንተ በመጽሐፍቶች ላክልን፣ ከዛኛ አንብበን በመጽሐፍ መልኩ ደግሞ አሳትመን እንመልስልህ። ጊዜ የለንም። ምን ሆና ወይ ሀሳብን የመግለጽ ችግር አለብህ ማለት ነው። በመጽሐፍቶች እኔ እያዳመጥኩኝ ነው እኮ ጥያቄህን ስለ ተቀጥላ ወይ ደግሞ ምን ማድረግ አለብህ? ይሄ ኢሞሽንን ማስተካከል፣ ይሄ ሃው ቱ ኮሚኒኬት የሚለውን ነገር ራስን ዲቨሎፕ አድርግ። ሀሳብን በአግባቡ መግለጽ ማትችል ከሆነ ይሄ እኮ ከሰዎች ጋር ኮሚኒኬት የማድረግ ችግር መኖሩን ነው የሚያሳየው። ጥያቄን በአግባቡ መጠየቅ አትችልም፣ ወይ ደግሞ ውስጥ ላይ ያለውን ጥያቄ አውጥተህ መጠየቅ አትችልም። ስለዚህ ይሄ አንተ ፕሮብሌም ነው፣ እኛ ችግር አይደለም። ግልጽ እኮ ጥያቄ ነው የምጠይቀው። ይኸው በመጽሐፍቶች ታምናለህ? አዎ አልኩኝ። እሺ ምንድን ነው ጥያቄ? ምንድን ነው? እሺ ከዛ ለምንድነው ታደርጉኝ? በመጽሐፍቶች ታምናለህ አልከኝ። አዎ አልከኝ። እሺ መጽሐፍቶችን አሳየኝ። ያመንካቸው መጽሐፍቶች ከኔ ብቻ ስለ በፊት የነበሩትን ነው። ቁርአኑ እንደዛ ነው የሚለው እኮ። ከዛ በፊትማ የነበሩ መጽሐፍ እንደዛ ብቻ በጣም ብዙ ናቸው እኮ። በምዕራፍ 14 ቁጥር 4 ላይ አምላካችን አላህ ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚ፣ ከአንተ ቤት በጣም በርከት ነቢያትን ልከናል ያ ነቢይ በሚናገሩ ቋንቋ ቢሆን እንጂ ሊዩበይነ ለሁም እንዲያብራራላቸው ብሎ በጣም በርካታ ነቢያት እንደላከና መልእክቱም እንደላከላቸው ይናገራል። እነዛም በአጠቃላይ ኮሚኒቲ አጠቃላይ ተሰባስበው አሉ ማለት አይደለም። ለእኛ ደግሞ የተላከው ምንድነው? ቁርአን በዚህ ዘመን ማለት ነው። አምላክ ራሱ የሚገልጽ በየክፍለ ዘመኑ መልእክቱን ነው የሚያስተላልፈው እንጂ ለዛን ጊዜ ለነበረው ክፍለ ዘመን ያለው ወረቀት ለእኛ ጊዜ ደግሞ ይሄኛው ነው። እንደዛ አይደለም። እንደዛ ተረድተው ከሆነ ተሳስተሃል። አረዳድ ላይ አምላካችን አላህ በምዕራፍ 14 ቁጥር 4 ላይ ከአንተ በፊት ብሎ ሲነግራቸው ከአንተ በፊት ከመልእክተኛ በራሱ ቋንቋ በዛ ኮሚኒቲ ያ ጀኔሬሽን በሚናገርበት ኮሚኒቲ መልእክት እንዳስተላለፈና እንዲያብራራላቸው መሆኑን በግልጽ አድርጎ ይናገራል። ስለዚህ የዛን ኮሚኒቲ ነው የነበረውን እያንድ ሳይሆን ለእኛ የላከልን በዚህ ታይም ላይ ነው። አዝማት ሩፍ ፋክት ብነግርህ ማለት ነው በዚህ ሰዓት የአምላክ ቃል ከቁርአን ውጭ የለም። ሊትራሊ የትኛው ነብይ መጽሐፍ ካለ አሳየኛል። አንተ አሁን የነቢያት መጽሐፍ አለ ብለህ የምታምነው ለምን አታሳየንም? አንተ እኛ ቁርአን ያምናል ከዛ ውጭ የለም። አንተ ካለ ካልክ አንተ ደግሞ አሳየን እስቲ። ቆይሽ አሁን ምንድነው የነገርከኝ? ቁርአን ነው አይደል የነገርከኝ? እየጠቀስክ የነገርከኝ ለእኛ ጊዜ የተላከው እሱ ነው። እሱን እኮ እያልኩ እኛ እኮ እንደዛ ነው የምናምነው። አንዴ ሱራ 434 የተጻፈው ለማን ነው የተነገረው? አላህ አብዱልከሪም ይሰማል? ለመጨረሻ ጊዜ ላስረዳ። ፑቲን የተናሳሽ ለመጨረሻ ጊዜ ይሰማችኋል? አንቀጹ የሚለው ምንድነው? ከመጀመሪያው ፑቲን በአላህና በመልእክተኛውም ላይ በወረደው እና ከእሱም በፊት በነበረው መጽሐፍ መኑ። ስለዚህ ስለ መጽሐፍቶቹ ሲናገር ምን አለ? በመወረዳቸው እንድናምን ነው። አላህ እያዘዘ ያለው ያ አዩሃ አለዚነ አመኑ አሚኑ ቢላሂ ወረሱሊሂ ወልኪታብ አለዚ ነዘለ ዐላ ረሱሊሂ፣ በመልእክተኞቹ ላይ ባወረደው የሚለውን አስመረበት። ስለዚህ ተወርደዋል እነዚህ መጽሐፍቶች ብለን እንድናምን አላህ ሱብሓነሁ ወተዓላ ጥሪ እያደረገ ነው፣ ትእዛዝ እያዘዘ ነው። አዎ ተወርደዋል ብለን እናምናለን። ገብቶሃል? አንደኛው እሱ ነው። አሁን ላይ ታዲያ እነዚያ መጽሐፍቶች አሉ ወይ የሚል ነው ሌላው ጥያቄ አይደለ?
ቀጥሎ ያለው እሱን ነው የሚናገረው። በመጽሐፍቶቹም ያላመነ ስለሚል በመወረዳቸው ባወረደው ይላል አይደለ እኮ አላህ ባወረዳቸው ይላል። ባወረደው ሲል እኮ ልመልስ እሱ ባወረደው ይላል ወይ ነው ጥያቄው? አይልም ከሆነ አይልም ማለት ነው። እሺ ይላል። ስለዚህ ምን እያለ ነው አላህ? እነዛን በማውረዳቸው ቀደምት ነቢያቶች ላይ ወርደው እንደነበር እንድናምን አላህ እያዘዘ ገብቷል። ወርደዋል ወይ ይሄን ታምናላችሁ ወይ? አዎ ገብቷል። ስለዚህ በመወረዳቸው እናምናለን። ቀጣይ ጥያቄ እንደዛ ብቻ ነው እሱ ወርደዋል ብቻ ብለው መኑ ነው? አዎ እንደዚያ ነው። እሺ ቀጥሎ ያለው ምንድን ነው የሚለው? ከዛ ቀጥሎ ያለው ምን ይላል? ቀጥሎ ያለው አንብባ። በመጽሐፍቶቹም ይላል። በመጽሐፍቶቹ ሲል ቁርአንን ያካትታል አያካትትም? በመጽሐፍቶቹ ስላል ባለፉት መጽሐፍቶች ይላል በመወረዳቸው እነሱ እንድናምን ጥሪ ያደርጋል። ከዛ ምን ነው የሚለው? መጽሐፍቶቹ ሲል ቁርአንን ያካትታል ከነዛ መጽሐፍት ጋር አያካትትም? ያለፉት መጽሐፍቶች ሲል ቁርአንን አያካትትም። ባለፉት ቁርአን የዛኔ አልተወረደምና ለምን ከላይ እኮ ወርዷል እኮ በአንተና በመልእክተኛውና ከአንተም በፊት ያለፈ መጽሐፍ አይደለም እሱ ለእኛ ነው የተወረደ አልከው። እሱ እንደዚህ አሚኑ ቢላሂ ወረሱሊሂ ይላል። ዘመን በአላህና በመልእክተኛው እመኑ ይላል። ወልኪታብ አለዚ ነዘለ ዐላ ረሱሊሂ በእዚያም በመልእክተኛ ላይ ባወረድኩት መጽሐፍ ይላል። እሱ ማን ነው? ይሄ የተባለው ቁርአን ነው። እሱ እናምናለን። ወልኪታብ አለዚ አንዘለ ሚን ቀብል አለ። እንዲሁም ከዚያ በፊት ከእርሱ ከቁርአን በፊት ባወረዳቸው መጽሐፍቶች እመኑ አለ። ስለ ቁርአን ሲናገር በቁርአን በዚህ በመጽሐፉ እመኑ ብቻ ነው ያለው። ተመልከት። ስለነዚያ ግን ምን አለ? ባወረድኳቸው አለ። ስለነዚያ ስለዚህ ማመን ያለብን በመወረዳቸው እንደሆነ አውዱ ራሱ ይነግርሃል ነው። ገብቶሃል አይደለ? በመወረዳቸው እመኑ እያለ እንደዛ አይደለም አውዱ እሱ እንደዛ አይደለም። ስለ መጽሐፍት ነው የሚያወራው። ይላል እነዚያን በመወረዳቸው እንደ ቅድሙ ክፈታው። እሺ እንደ ቅድሙ ተረጋጋ። ይከፍትልሃል። አትደጋግም። ቃል ሰማነህ? የሆነ አጀንዳ አንድ አብዱልከሪም ወይ ጀማል አውጡለት አይልም ብሏል። ተመልከቱ። ስለነዛ ሲናገር አላህ በመወረዳቸው ብሎ ለይቶታል። በምን ማመን እንዳለብን ተወርደዋል ብለን እንድናምን ዘንድ ጥሪ እያደረገ ማለት ነው። አብዱልከሪም አውጣለት። እሺ በመወረዳቸው አይልም ነው የሚለው ታውቃለህ። ያውና እናንተ ያመናችሁ ሰዎች ሆይ በአላህና መልእክተኛው በዚያም በመልእክተኛው ባወረደው መጽሐፍ በዚያም ከበፊቱ ባወረደው መጽሐፍ እመኑ ይላል። እነዚህ የበፊቱን መጽሐፍቶች እንዴት ነው የምናምነው ከተባለ በመወረዳቸው የሚለውን አሳየኝ። በመወረዳቸው የሚለውን አሳየኝ። ያውና ከበፊቱ ባወረደው መጽሐፍ እመኑ ይላል። ያው ታዲያ ባወረደው እንጂ በመወረዳቸው እመኑ ነው እንዴ የሚለው? ልዩነቱ ምንድን ነው? በመወረዳቸውና ባወረደው ባወረደው እኮ የሚለው በመልእክተኛውም ላይ እኮ ባወረደው ነው። አውርዶታል እንዴ? ለመልእክተኛው ነው አውርዶታል። ስለዚህ ለመልእክተኛውም ያወረደው ቁርአን ነው፣ ለነዛም ያወረደው መጽሐፍት ነው። ስለዚህ በመጽሐፍቱ እመኑ ሲል ይኸው በመጨረሻ ምን ይላል? ቆይ መጨረሻ ላይ ምን ይላል? በመጽሐፎቹም ይላል። ይኸው በመጽሐፎቹም በመልእክተኞቹም ይላል። አየኸው? ስለዚህ አውርዷል ብላችሁ እመኑ ሳይሆን በመጽሐፎቹም ነው የሚለው። በመጽሐፎቹም በመልእክተኞቹም በመጨረሻውም ቀን ይላል። የካደ ሰው ነው። ስለዚህ አሁን እየተወራ ያለው ስለ መጽሐፎች እንጂ ወርደው ነበር የሚል አይደለም። ቢለና ተመልከቱ። ያው ወርደው ነበር የሚል አይደለም። በመጽሐፎቹም እመኑ ነው የሚለው። በመጽሐፍቶችም እኮ እናምናለን። እኛ እኮ እናምንም አላለም። የታለ መጽሐፍቱ? የጽሐፉን ማሳየት አለባችሁ የሚል ቃል ግን የለም ነው። ማመን ነው እያለ ያለው። ማመን ማለት ባወረዳቸው እመኑ እያለ እየደጋገማለህ ነው። እነዚያ መጽሐፍቶች አውርዳቸዋል ነበር እንዳወረደው እመኑ ነው ቅድም ስትል የነበረው። አሁን ደግሞ የሚለው በመጽሐፎቹ እመኑ ነው የሚለው። እና በመጽሐፍቶች እናምናለን፣ ግን ባወረዳቸው መጽሐፍቶች እመኑ ነው የሚለው። እነዚያን መጽሐፍቶች አውርዳቸዋል ነበር ብለን እንድናምን ነው ቃሉ እየተናገረ ያለው። አይልም በመጽሐፎቹ መን ነው የሚል እንዴ? አውርዷቸው እንደነበረ ይላል። ባወረደው የሚለውን አሳየው። እሺ አንዴ ተይዘሻል፣ ወላሂ ተይዘሻል። ባወረደው አይልም እያለ ነው ሰው። ባወረድኳቸው መጽሐፍቶች ምን አይልም እንዴ? ያው ባወረደው መጽሐፍቶች እመኑ ይላል። ይታያል። አውርዶ እንደነበረ እመኑ ነው የሚለው ወይስ በመጽሐፎቹ እመኑ ነው የሚለው?
ሁለቱንም የት አለ? ሁለቱ እንዴት አንድ ላይ ይሆናል? ይሆናል። ያውና በመጽሐፎቹ እመኑ ይለናል። በመጽሐፎቹ እመኑና አውርዶ እንደነበረ እመኑ አንድ ነው እንዴ? አዎ ሁለቱንም እናምናለን። ያው አንደኛ እነዚያ መጽሐፍቶችን እናምናለን። እሺ ሁለቱን እመን። እሺ ሁለቱን ካመን ከአንደኛውን መልስብኝ። አውርዶ እንደነበረ የሚለውን ያዘውና በመጽሐፎቹ እመኑ የሚለውን እሱን መልስልኝ። በመጽሐፎቹ ሲል የት አለ መጽሐፉ? ምን አይተህ ነው የምታምነው? አይዋ እንዳወረዳቸው እንድናምን ነው አጠሪ። እሱንማ በቃ አንብበና ነገ እንገናኛለን። ኧረ እባክህ ያ ባወረዳቸው የሚለውን አንድ ያሳያል። ግን ከሪ ሁለተኛ ትገባም እዚህ ቤት ወላሂ አትገባም። ያውና አሳየው ባወረደው የሚለውን ራስ ወጥቶ ላይ ያስታር ባወረደው መጽሐፍት መኑ እያለ ባወረዳቸው የሚል ቸ ነው የምፈልገው አለ። ተመልከቱ ቅድም ቸው የሚለው ባወረዳቸውና ባወረደው ልዩነት ምንድን ነው? ባወረደው መጽሐፍ መኑ ይላል አላህ ሱብሓነሁ ወተዓላ። ታያቸዋል አይደል? ስለዚህ አላህ ስለቀደምቱ መጽሐፍቶች እንዳወረዳቸው እመኑ እያለ እየተናገረ ነው። እንዳወረድኳቸው እመኑ ያለ ማመን የግዴታ መምጣት አለባችሁ አላለ። ሲቀጥል አይ ማየት አለብን የሚል መስፈርት አስቀምጦ ነው እሱ የመጣው። በመጽሐፍቶቹ እመኑ ካለ በኋላ በመልእክተኞቼም እመኑ ባለፉት መልእክተኞቼ ይላል አላህ። ተመልከቱ። ስለዚህ መልእክተኞችንም ለማመን ይሄ ሰው ማየት አለበት ማለት ነው። አምላክ ስላለፉትና ነገራቶችና ስለ ድብቅ ነገራቶች ሲናገር ጊዜ ማየትን መስፈርት አላደረገም። ለምሳሌ መላእክትን እመኑ ተብለናል። በመላእክ ለማመን ማየት አለብን የሚል መስፈርት ማለት ነው። ይሄ ሰው መላእክን ማየት አይጠበቅብንም። ተመቸለ አይደል? መላእክን ማየት አይጠበቅባችሁም። ስለዚህ ሳታዩ ታምናቸዋላችሁ። ስላለፉት መጽሐፍቶችም እና ስላለፉት በነቢያት ላይ ስላወረዳቸው ቃሎች ሲናገር እነዚያን አውርዶና ተናግሮ እንደነበር ማመንን እንጂ ጥሪ እያደረገ ያለው ሌላ አይደለም። አውዱን ያው ደጋግመን አሳየነው። ባወረደው ይላል። ባወረደው ወጣቻለ አይደል? እነዚያን አውርዷቸው ነበር ብሎ ማመን ነው። ወጣቻለ ይሄ እንትን በቀጥላት ትሩዝ ሌላ ጥያቄ አለ? በዚሁ ላይ ጥያቄ አለ? ወአለይኩም ሰላም ወራህመቱላህ። ሰላም አይ በዚህ ላይ አይደለም፣ በዚህ ላይ አይደለም። ጥያቄ ምንድን ነው? አይ በዚህ ላይ ሳይሆን ትናንትና ገብቼ ነበርና ከአብዱ ከሪም ጋር ተነጋግረን ነበረ። በመጽሐፍ ቅዱስ ላይ አንድ አምላክ ብቻ ነው የተጠቀሰው፣ እሱንም ደግሞ አብ ብቻ ነው ብላችሁ አንድ ሀሳብ ተነስቶ ነበረ። አብዱልከሪም ጋር የጀመርከው ከሆነ ከጀማል ጋርም ተነጋግረን ነበር፣ ግን ያው ከአብዱልከሪም ጋርም ተነጋግረን ነበር መጀመሪያ። አገኘ ኢየሱስ አንድ አምላክ ነው የተባለበት። አይ ኢየሱስ አንድ አምላክ ነው ሳይሆን ኢየሱስ አንድ አምላክ ነው ሳይሆን አብ ብቻ ነው አንድ አምላክ በመጽሐፍ ቅዱስ ብለህ ነበረ ስታሳየኝ ነበረ። ጀማልም ይሁን ብቻ በመጽሐፍ ቅዱስ አብ ብቻ ነበረ ብላችሁ። እሱማ አምላክ የሚለው ቃልማ ለማንም እኮ ሊገባ ይችላል። እንደዛ አይደለም ያልኩህ። ይኸውልህ ይገባል ብዬ ኢየሱስ አምላክ አልተባለም ብዬ እሺ አንዴ አንድ አምላክ ተብሎ መጽሐፍ ቅዱስ ኤክስፕሊሲትሊ አንድ አምላክ ብሎ የሚናገረው አብን እንደዚህ ብሎ በዚህ መልኩ ኢየሱስ ከተጠቀሰ ካለ ነገር ይሄ ብቻ ሳይሆን በተጨማሪም ደግሞ ብቸኛ እያለ ብቻውን እያለ በዚህ ወይም የሚያስቀምጠው አብን። ስለዚህ በዚህ መልኩ የተጠቀሰበት አለ ኢየሱስ። አንዳንድ ጥቅሶችን ትናንትና አንስቼ ነበረ እና ምንድነው ያው እሱንም አንስቼ ከነቢያት ከሐዋርያት ከተናገሩት ማስረጃውን እሱን ልስጥህ። እሱን ችግር የለውም። ያው እሱን ትናንትና ውድቅ ስላደረጉብኝ እኛ የምንቀበለው አብ ራሱ እኔ አምላክ ነኝ ብሎ የተቀበለው ወይንም ደግሞ ኢየሱስ ራሱ እኔ አምላክ ነኝ ብሎ የተናገረውን ነው ወይስ ነቢያት አምላክ እሱ ነው? ኢየሱስ የተባለበት ችግር ማንኛውም ሰው ይበለው ኢየሱስን ብቸኛ አምላክ ወይም ደግሞ አንድ አምላክ የተባለበት ካለ አሳይ። ብቸኛ ወይም አንድ አምላክ የተባለበት ብቸኛ አምላክ የተባለበት። እሺ ትከፍት ልክፈት እኔ ልክፈት ወይስ አንዴ እስቲ ምንድን ያልኩህ? እስቲ ምንድን ያልኩህ? ባይዘው እነሱ መስማት ኢየሱስ ብቸኛ አምላክ የተባለበት ብቸኛ አምላክ እኮ ብቸኛ አምላክ የተባለበት እንዳትረሳ። ብቸኛ እሺ፣ ብቻ የሚለውን ቃል አትርሳ። እሺ፣
መጀመሪያ the first እኔ ጥቅሱ ላይ ማየት የምፈልገው ብቻ የሚለውን ቃል ነው። ምክንያቱም አንተ አሳየኝ እስቲ ካልከኝ እኔ ላሳየህ እችላለሁ። ለምሳሌ አብ ብቸኛ ሲባል ማለት ነው። ለምሳሌ በማስረጃ ላሳያቸው። እዚህ ጋር እንደምትመለከቱት ያው አብን ምን ይለዋል? ያው ብቻህን እውነተኛ አምላክ የሆንክ አንተ ምን ብቻህን ማለት ነው። አብ ሲጠቀስ ብቸኛ እውነተኛ አምላክ ተብሎ ይጠቀሳል። አንድ አምላክ ነው ተብሎ ይጠቀሳል። በዛ በተጨማሪ ነው ብቻው እውነተኛ አምላክ እንደሆነ የሚቀመጠው። ኢየሱስ በዚህ መልኩ የተጠቀሰበትን እየፈለከ ብቸኛ እውነተኛ አምላክ ወይም ደግሞ አንድ አምላክ የተባለበት። እሺ ይሄንን ብቸኛ አምላክ ነው ብለህ ያሳየኝ ከመጽሐፍ ቅዱስ ነው አይደለ? አዎ ከመጽሐፍ ቅዱስ ነው ወንድሜ። አዎ ከመጽሐፍ ቅዱስ ነው። ከዛ እኔ አሁን ከመጽሐፍ ቅዱስ እንደዚህ አይነት ጥቅስ ሳመጣልህ ማለት ነው ይሄንን እንደወሰድከው ነው ብቻውን ነው ብለህ እንደተቀበልከው ነው የምትቀበለው ያን ጥቅስ። አው ካም እንደዛ እኔ እንደጠየቅኩ ገባኝ። አሁን እኮ ገባኝ። አሳየኝ ጥቅሱን፣ ችግር የለውም። ጥቅሱ ላይ አንድ አምላክ ነው ብቸኛ አብ ብቸኛ እንደተባለ አሳይቻለሁ። አንድ በተጨማሪ ደግሞ አንድ አምላክ ተብሎ ነው የሚጠቀስ አሳይቻለሁ። አሁን ይሄ ማን ነው የተናገረው? ማስረጃ አግኝቼ የመጣሁት ነበር አይደል ያልከን ትሩዝ። ልከፍት እኮ ነው ይኸው ልከፍት ስለሆነ በቃ አሳየን። አንድ አምላክ የተባለበትን አሳየን ኢየሱስ። እሺ ለምን የራሳችሁንም የሰውንም ጊዜ ታቃጥላላችሁ? አሁን የለም እኔ እንዳሌላ አውቃለሁ። አሁን ለምሳሌ ይኸው እኮ እየከፈትኩልህ ነው ወንድሜ። እሺ አሳየን እስኪ። የሌለ ነገር አሁን እንዳሌላ አውቃችሁ መጠበቅ ማለት ነው። እሺ እንዳሌለ እያወቃችሁ የሌለ ነገር እኮ የምትፈልገው ትሩዝ የለም፣ ወላ የለም። እንደዛ የተባለበት በሁለቱም የለም። ብቸኛም የተባለበት የለም፣ አንድ አምላክም የተባለበት የለም። ያው አምላክ የተባለበትን ለውጣ አንዲ ስላልተመቸኝ ነው። ስልኩ ያው ያለኝ መጽሐፍ ላይ ለማውጣት ስለማይመች አምላክ የተባለበት ምዕራፍና ቁጥሩን ነገር የኔ እዚህ ከፍትልሃለሁ። ምዕራፍና ቁጥሩን ነገር የኔ እዚህ ከፍትልሃለሁ። እሺ ዕብራውያን ምዕራፍ 1 ከቁጥር 6 ላይ እሺ ዕብራውያን 1:6 ያ ጀማ አንድ አምላክ የሚል ነገር ሊያሳየን ነው። ጭራሽ እንደዛ ደግሞ አይልም ሁላ እንደዛ ነገር የለውም። እንደዛ ብለ ምንድነው ነገር? ቆይ ላሳያችሁ። ዕብራውያን ያው ዕብራውያን ምዕራፍ 1 ቁጥር 6 ያ ደግሞ በክብር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ምንድነው አንድ አምላክ የሚለው? ታላ አንድ አምላክ የሚለው ለማን ይስገዱ ነው የሚለው እኮ። ስለ ስግደት ደግሞ ትጠይቀኛል፣ አስረዳለሁ። ስለ ስግደት ደግሞ ስግደት የአምልኮ ነው አይደለም። ለማን ይስገዱ ነው የሚለው? መላእክት ለማን ይስገዱ ነው? ስለማን ነው? ለማን እንዲሰግዱ ነው እየተናገረ? በቃ ሚዩት አድርግ። ኤቢ አለክ ኤቢ። እኔ ቅድም ተናግሬያለሁ፣ በሰው ታይም አትቀልዱ ብያለሁ። እንደዛ የፎከርከው ነው አንድ አምላክ የተባለበት ላሳይ ነው ምናምን ካልክ በኋላ ስለ ስግደት ታስረዳ አይደለም። ሌላ ጥቅስም እኮ አለ። ስማ ወንድሜ፣ ሌላ ጥቅስም አለ። እዚህ ጥቅስ ላይ የታለ አንድ አምላክ የሚል ነገር አንዴ ትሩዝ በዚሁ ምናምን አይደለም። እዚህ ጋር ብቸኛ አምላክ የሚል ቃል ራሱ አለ ከናካቴው ቁጥር 6 ላይ የሚል ራሱ አለ። ቃሉ እኮ ራሱ ይላል። ቆይ ለማን ነው እንስገድ የሚለው? ቃል በቃል እየጠየቀኝ ያለው? አዎ አግኝቻለሁ ያልኩህ እኮ እንደዛ ነው። ስመጣ ቃል በቃል አላገኘውም። የለም በለኛ የለም በለኛ። ወደ ስግደቱ እንግባ። እዚህ ጋር እኮ አሁን እኔ ስግደቱ ብዬ ሰኔ ጠየቅኩ። ይስገዱ መላእክቱ ይስገዱ የሚለው ለማን ነው እኮ? እሺ ሚዩት አድርጌያለሁ። እኔ ነኝ ሚዩት ያደረኩ። እሺ በቃ ኤቢ አለክ? ኤቢ አለ አሎ። እሺ እንዴት ናችሁ? ሁሱ ሰላም ነው? እሺ ሀብታሙ ገብቷል። እሺ ሀብታሙ ሰላም ነው? እግዚአብሔር እንደተባለው እንደተባለው ብቸኛ የተባለበትን ቦታ ሰጣለሁ። አውጣ አንድ አምላክ ለመሆኑ እሰጣለሁ። ዮሐንስ ራእይ 1:8 አውጣው። እሺ ዮሐንስ ራእይ 1:8 አውጣው። ተረጋጋሽ። ራእይ 1:8 ምንድን ነው የሚለው? እናውቀዋለን እኮ ቀጥልሻት። ያ ለኢየሱስ ነው የተባለው ራእይ 1:8 ድብና አድርገው ለኢየሱስ መሆኑን ደግሞ ማረጋገጫ እሰጣለሁ። ግድ የለህም ሂድ። ስጠኝ ማረጋገጫውን ስጠኝ።
እሺ 18 ላይ ሂድ ለኢየሱስ መሆኑን ኢየሱስ ብቻ ነው የሞተው የመጣውም ኢየሱስ ብቻ ነው። መቼም አብ ወደ ምድር መጣ የሚል ማስረጃ አትሰጠኝም። ስለዚህ ቦታው ምንድን ነው የሚለው? እዛ ቦታ ላይ የኢየሱስ ስለመሆኑ ማስረጃ የለውም። አለ ልንገርህ ቃል በቃል ምን እንደሚል ልንገርህ። ያለና የነበረው ደግሞም የሚመጣው ሁሉን የሚችለው ጌታ እግዚአብሔር አልፋና እሺ አንብበው አውጣው፣ ችግር የለውም አውጣው። ጌታ አምላክ ነው የሚለው። ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ ብሎ እየተናገረ ያለው ጌታ አምላክ ነው አይደል? አውጣው። ማን ነው የሚመጣው? ማን ነውስ ደግሞ የመጣው? ያለና የነበረው ማን ነው? እሺ አውጣው እኮ ያለና የነበረው ማን እንደሆነ እኮ ልናወራ ነው። አሁን ጥቅሱ ላይ ምን እንደሚል እንመለከታለን። እዚህ ጋር ያጀማ ጥቅሱ ላይ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ ቆይ በቃ ትበል ዘለህ እኮ አንተ ጭንቅላት ነው አንተ ለራስህ በሚመች መንገድ አይደለም የምትተረጉመው። እኔ እኮ እየተረጎምኩ አይደለም እያነበብኩኝ ነው። ቆይ አንዴ ኢየሱስ አሁን እዚህ ጋር ተናጋሪው ኢየሱስ እንደሆነ እኮ ምንም ነገር የለም። ቆይ ተረጋጋ። ለማን ነው የሚለው ልንፈልግ ነው። እነዚህ ሰዎች እኔ በዚህ ከቀጠላችሁ ማለት ነው ወደ 3 መኪና ከተደረደረ ይሄው 3 መኪና ተደርድሯል። ስላሴ ነው እንደዛ ነው። በቃ ጭንቅላታችሁ እየፈጠነ ያለው አሁን እዚህ ጋር ምንም ኢንዲኬት የሚያደርግ ነገር የለም። ቁጥር 17 ላይ ሂድ። እሺ ኢየሱስ መሆኑን እዚሁ እንለየዋለን። ሂድ። ቆይ አንዴ ጥቅሱን እናንብብ። ተረጋጋና ጥቅሱን እናንብብ። አንተ አመጣው አይደል ጥቅሱን? ስለዚህ እናንብብ። አብዱልከሪም ድምጽ ትንሽ ራቅ። አብዱልከሪም እሺ አሁን እሰማለሁ። ሰማችኋለሁ? ያው ርቋል። ሰማለሁ። እሺ ካል እዚህ ላይ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ እኔ ነኝ የሚለው ማን ነው? ሁሉን የሚገዛ ጌታ አምላክ። ይሄ ሁሉን የሚገዛ ጌታ አምላክ ማን ነው? በመጽሐፍ ቅዱስ ሁሉን የሚገዛ ጌታ አምላክ ተብሎ የተጠቀሰው ማን ነው? ማስረጃ ስጠኝ። ኢየሱስ ሁሉን የሚገዛ ጌታ አምላክ የተባለው ከዚሁ ልስጥ። ሂድ ቁጥር 17 እና 18 እንደሆነ አሳይሃለሁ። መቼም አብን ሞታ አልትለው። ሂድ እኮ እዚህ ቦታ አለ እንዴ? ምን ሆነ? ደግሞ ስለሚናገረው ይሄንኑ ንግግር ስለሚደግመው ኢየሱስ ሂድልኝ 17 ላይ ምን አገባህ አንተ? የኔ ማስረጃ ነው አይደል? አይዘልልም እንደዛ እዚህ አውዱ ላይ አንተ አውዱ ችግር የለውም። እኔ የኔ መጽሐፍ ቅዱስ ነው የዘለልኩኝ። ማስረጃ ከፈለኩበት ብሰጥህ አንተ እዚህ ጋር የተቀመጥከው ለማነጻጸር አይደል? እግዚአብሔር ለመሆኑ ማስረጃ ስጡኝ። ጌታ እግዚአብሔር የተባለበትን በብቸኛነት ብለህ ስትፎክር ነበር አይደል? አንዴ ሀብታሙ አንዴ ሀብታሙ አሁን ራእይ 1:8 አመጣህና እዚህ ክፍል ላይ ኢየሱስ አይደለም አልከኝ። ኢየሱስ ለመሆኑ ደግሞ ቁጥር 17 ላይ ውረድና አንዴ ሞቻለሁ የሚለው መቼም አብ አልሞተም። ኢየሱስ ነው የሞተው። እሺ እየቀጠ ስለ የታችኛው ደግሞ ስለማን ነው የሚያወራው? እኮ የምናውቀው ከቁጥር 8 ጋር የተያያዘ የታችኛውም ይሄኛውም ስለ ኢየሱስ ነው የሚያወራው። የትም አትሄድም፣ ማምለጥ አይቻልም። ይሄንን ሁላ 521 ሰው እንዴት ነው የምትዋሸው? እንዴት ችለህ ተዋሸዋለህ? በእግዚአብሔር ይሁንብህ። ለዚያውም ደግሞ ከመጽሐፍ ሀብታሙ ለመሳደብ ነው የገባው ወይስ ለማየት ነው የገባው? ኖ ቃሉን ካጠፍከው ውሸት ነው የሚሆነው። ቃሉን ካሳሳትከው ውሸት ነው የሚሆነው። ስለዚህ አሁን 17 እና 18 አንብብልን። አንዴ ተረጋጋ። ልጁ ምን ሆኗል? ለምን አትረጋጋም? በኃይል ሊሆን አይችልም፣ በማስረጃ ነው የሚሆነው ነገሮች። ስለዚህ አሁን ቁጥር 9 አሁን እንሂድ። እሺ ቁጥር 10 እዚህ ጋር የሚናገረኝ ሌላ አዲስ ሐሳብ ነው የሚነሳው። ቁጥር 12 ላይ አንተ የምትለው ሌላ ሐሳብ ጋር ሊያገናኝ ነው የፈለገው። ከላይ ይሁን ችግር የለውም እኮ ሌላ ነው የሚለው እኮ ሌላ እዚህ ጋር 17 አዲስ ሐሳብ ነው። 17 አዲስ ሐሳብ ነው ባየሁት ጊዜ እንደሞተ ሰው አይደለም። አንድ ላይ የኢየሱስን ንግግር ዮሐንስ እየተናገረ ነው። ኢየሱስ የሰማው አንድ ላይ ነው። ወይኔ እሺ አንብብልን። አሁን 17 እና 18 አንብብልን። ዘልያ አይደለም አማነበው ከቁጥር 9 ጀምርና አንብብልን። አንተ ችግር የለውም አንብበው። አንተ ከ9 ጀምሮ እስከ 20 አንብበው። ችግር የለብኝም እኔ በቃ እዛ ጋር ይሄኛው አሜን ብሎ እየጨረሰ ነው። እዚህ ጋር የራሱን እየነገረ ነው ያለው። ከዛ ቀጠል አድርጎ ግን በጌታ ቀን በመንፈስ ነበርኩኝ እያለ ይናገራል። በኋላ መለከት ድምፅ፣ ታላቅ ድምፅ ሰማሁኝ እያለ አዲስ ሐሳብ የሚናገረኝን ድምፅ ለማየት ዘወር አልኩኝ። ዘወርን ብዬ እየተናገረ አዲስ ሐሳብ እየተናገረ ራሱና ጸጉሩ እንደ ነጭ ሆነ እያለ አዲስ ሐሳብ እየተናገረ ሌላኛው ጋር አይገናኝም። ሁለት ነገሮችን ለማገናኘት እየታገልክ ከሆነ እኛ ስላነበብነው አናገናኝልም ከይቅርታ። ለምሳሌ አንተ ዘፍጥረት ላይ ፍየል አለች ብለህ እንትን ራእይ ላይ መተህ ደግሞ ድንጋይ የሚል ቃል አገናኝተህ ፍየልና ድንጋይን አያይዘህ አብዱልከሪም እዚህ ጋር ሌላ ውሸት እንዳታሽ አንድ ጥያቄ ልጠይቅህ። የሚመጣው ማን ነው?
የሚመጣው ማን ነው? ስለ አብ ነው ልትለኝ ነው አሁን አንተ የምትንደረደረው? ቆይ አንዴ ማን ነው የሚመጣው? አብ ይመጣል እመጣለሁ ያለበትን ማስረጃ ትሰጠናለህ? እንኳን ከመጽሐፍ ቅዱስ ከቁርአን ራሱ የሚመጣው ኢሳ ነው የሚለው። እንዴት ነው? ለምን ተረጋጋ። ታዲያ እየዋሸ እንዴት ነው የምረጋጋው? እንዴ ቆይ እንደዋሸውና እንዳልዋሸው ላሳየህ። አንዴ ተረጋጋ። እዚህ ጋር ሁሉን የሚገዛ የሚመጣው የሚለው ለማን ነው? ሰውዬ ምን ሆኗል? ጤነኛ አይደለም? ንገረን፣ ችግር የለውም እንሰማ። አንተ እኮ ነው ያመጣኸኝ ጥቅስ። አንዴ ተረጋጋ። እንዴ አሁን ኢየሱስ ሁሉን የሚገዛ ጌታ፣ እሺ ኢየሱስ ጌታ አምላክ የተባለበትን አንድ ጥቅስ ስጠኝ። አሁን ቶሎ በል። ያው በዚህ ይወድቃል። አሁን አብ ነው ሁሉን የሚገዛ ጌታ አምላክ ተብሎ የጠቀሰው አብ ነው። አሁን ኢየሱስ የተባለበት ካለ አንድ ጥቅስ ስጠኝ። አብ አይደለም። ያ ጀማ አንድ ነገር ስሙ። 516ታችሁ እዚህ ጋር ጌታ እግዚአብሔር ፖለቲካ አይደለም የተፈለገው። እዚህ ጋር ሁሉን የሚገዛ አንዴ ማስረጃ ነው የተፈለገው። ሁሉን የሚገዛ ጌታ አምላክ ኢየሱስ እንደዛ ተብሎ የተጠራበት ክፍል ካለ ጥቀስ። የሚመጣው ማን ነው? ለዚህ ህዝብ ንገራቸው። የሚመጣው ማን ነው? አብ ነው የሚመጣው? በቂያማ ቀን የሚመጣው አብ ነው? ይመጣል። አይመጣም። ማስረጃ ስጠኝ። አብ ይመጣል የሚል ማስረጃ ስጠንሽ። በቃ ፕሮቴስታንት ነው ወይስ ኦርቶዶክስ ነው? ስጠን። አብ ይመጣል የሚል ከአውዱ ጀምረህ ስታነበው እየዋሸ በፍጹም ልረጋጋ አልችልም። ቁርአን ላይ አይደለም የቀጠፍከው መጽሐፍ ቅዱስ ላይ ነው እንጂ የሚያድነው የመዳኛ ለብዙ ሰዎች እንደዚህ ታርፋለህ። አታች ስትሆን እንዴ ክርስቲያኖች ተረጋጉ እንጂ ስገቡ ተናዳችሁ ከሆነ ራሳችሁን አረጋጉ። እንዴ መወያየት ካልቻላችሁ ለመሳደብ ለመጮህ እንዴ ማስረጃ ጥርተኛ ላሳየ ብለህ ራእይ 1:8 ጠቀስክ። ከዛ እሺ ብዬ ሁሉን የሚገዛ ጌታ አምላክ ነው ተናጋሪው። እዚህ ሁሉን የሚገዛ ጌታ አምላክ ተብሎ ከኢየሱስ ውጭ ከአብ ውጭ የተጠቀሳለሁ ስለ ማበድ ጀመርክ። እንዴ ምንም አዲስ ነገር እኮ የለውም። ኧረ እባካችሁ ተረጋጉ። እንዴ ማስረጃ እውነት ማለት ነው በጩኸት አይረጋገጥም። ምንም ባይዘው ማስረጃ ስላሌለ ነው ክርስቲያኖች እንደዚህ የሚሆኑት። አሁን ማስረጃ ያለው ሰው ይቀጥል። ሚኪ አለክ አብዶ አንዴ ልቀጥልኝ? አዎ ቀጥል አንተም። እሺ በዚህ በዘፍጥረት ምዕራፍ 3 ከቁጥር 22 ላይ ያለው ማለት ነው ኢየሱስ ላይ ስለ ኢየሱስ ያወራን አይደል? ኢየሱስ እኮ ስለ ኢየሱስ ያወራን አይደል? ስለዚህ ኢየሱስ አምላክ ነኝ ብሎ ያስተማረበት ክፍል አለ በቀጥታም ሆነ በተዘዋዋሪ ትሩዝ። እኔ አምላክ ነኝ ብሎ ያስተማረበት ነው። በቀጥታም ሆነ በተዘዋዋሪ እሱ አምላክ ነኝ ብሎ ያለበት ሳይሆን እዚህ ጋር እኮ በተዘዋዋሪው እግዚአብሔር አምላክም እንዲህ ይላል። እግዚአብሔር አምላክም አለ። እግዚአብሔር አምላክም ያላችሁት አብ ማለት ነው። አብ ማለት ነው። ትሩዝ ስለ ኢየሱስ እያወራሁኝ እኮ ነው። ስለ ኢየሱስ እየጠየኩ እኮ ነው። ኢየሱስ ያስተማረበት አለ ወይ? አሁን ሌላ መጽሐፍ ውስጥ ገብተህ ነው ስታወሩ ክርስቲያኖች ሰምት የሆነ ነገር ሆናችኋል። ያጀመንት ሰዎች ወይ ምናልባት የሆነ የሆነ አሺሽ ነገር ካለ እባካችሁ ንቁ። አሁን ወንድም ያተሳደብ አይ ምንም ቢሆን መሳደብ የለም። አሁን እሺ ዘፍጥረት ምዕራፍ 3 ኢየሱስ ነው የሚያወራው እዛ። እሺ ሆሴ ላይ ግባልኝ። ሆሴ ኢየሱስ ነው የሚያወራው ሆሴ ላይ። ጥቅሱን ለምን አትከፍትልኝም? ጥቅሱን ልከፍትልህ። እሱ የተናገረበት ክፍል ነው። ሆሴ ሲጀመር ኢየሱስ በነበረበት ጊዜ ነው ላይ የተጻፈው። ኢየሱስ ሳይወለድ በፊት እኮ ነው የነበረው ሆሴ የሚባለው መጽሐፍ ከናካቴው እኮ የሚያወራው ኢየሱስ አስተምሯል ወይ እኮ እሱ እነሱ እንመጣበታለን። መጀመሪያ ኢየሱስ አስተምሯል ወይ እዛ ጋር አውሩ። የሚከብዳቸው ሲሆን ያብዳሉ። አሁን የጀማ ኢየሱስ ያስተማርበት ስለው ለመጽሐፍ ይጠይቃል። እሺ ጥቅሱን ልክፈትልህ። ይሄ እኮ ራሱ የተናገረው እኮ ነው። ሆሴ ላይ ነው ራሱ ኢየሱስ የተናገረበትን ክፍል ሆሴ ላይ እንዴ ትንቢት ሆሴ ላይ አብዱል ከሪም አሁን እያልከኝ ያለው ምን እንደሆነ ታውቃለህ? አሁን እያልከኝ ያለው ነገር ምን እንደሆነ ታውቃለህ? ነብዩ መሐመድ ለተማሪዎቹ አጽፏል አይደለ? የአላህን ቃል አላህ ነው ወይ ያን ነገር የጻፈው እዛ ተገኝቶ እያልከኝ እኮ ነው። ያን ነገር እሱ ነው ተገኝቶ አሳየኝ። በቃ ሆሴ ላይ ኢየሱስ የተናገረው ነገር አሳየኝ። ይሄው ሆሴ ላይ ላሳየኝ። ይሄው ግባ 13 ምዕራፍ 13 ከቁጥር 4 ላይ እሺ ምዕራፍ 13 ቁጥር 4 እኔ ግን ከግብፅ ምድር ከሚለው ጀምሮ። እሺ ተናጋሪው ማን ነው እዚህ ጋር? ኢየሱስ ክርስቶስ። የት አለ? አሳየኝ። ኢየሱስ ተናጋሪ ማስረጃ ልትለኝ ነው? አዎ ማስረጃ ልትለኝ ነው? ማን ነው ከግብፅ ጀምሮ የነበረው?
እኮ ይኸው እዚህ ጋር ማነው አሳየኝ። ከግብጽ ጀምሮ የነበረው? የት አለ ተናጋሪው? ተናጋሪው እዛው ላይ ቁጥር ስንት ላይ እኮ ቁጥር 4 የት አለ? ኢየሱስ የሚል ቃል አለ እዚህ ጋር? የት አለ ኢየሱስ የሚለው? ቃል በቃል እየጠየቀኝ ነው እንዴ? አይና እኔ ኢየሱስ የሚል አምላክ የምትለኝ እኔ ኢየሱስ የሚል ነው የምትለኝ? እኔ ካለ ማን ነው ያገኘው? አሁን ቁርአንም ከፍተህ እኮ ተናጋሪው ኢየሱስ ነው እንደማለት እኮ ነው። ተነስተ አሁን ሆሴ መጽሐፍ አሁን ሆሴ የሚባለው ኢየሱስ ሳይወለድ የነበረ ነው። ክፈት አለኝ፣ ከፈትኩለት። ከዛ የሆነ ቁጥር 4 አለኝ። እሺ ቁጥር 4 እዚህ ጋር እኔ ግን ከግብጽ ያለ አምላክ የተናገረው ነው። አሁን ኢየሱስ እዚህ ጋር ተናጋሪው ኢየሱስ ነው አልከን። የት አለ ተናጋሪው ኢየሱስ ነው የሚለው ነገር? እሺ ቆይ አንዴ አብዱል ከሪም ኦፍ አታድርገኝና ከግብጽ ጀምሮ የነበረው አብ ነው። ይሄን ብቻ መልስልኝ። አዎ ኢየሱስ ነው የሚል ነገር አለ እዚህ ጋር። የት አለ ኢየሱስ ነው የሚለው ነገር? አይደለም አብ ነው ወይ? አብ ነው ከግብጽ ጀምሮ የነበረው። እሺ አንዴ ትሩዝ ከመውራ ለመጨረሻ ጊዜ የምጠይቀህ ላስወርድ ነው። ለምን እንደሆነ ታውቃለህ? እሱማ ታስወርደኛለህ አውቃለሁ፣ ግን እኮ ላስወርድ ነው። ለምን እንደሆነ ታውቃለህ? አሁን ሆሴን ከፈትክ ተናጋሪው ኢየሱስ ነው አልከን። ስለዚህ አሁን ተናጋሪው ኢየሱስ እንደሆነ ማስረጃ ስጠን ቀጥታ። ከየው መጽሐፉ ላይ ተናጋሪው ኢየሱስ ስለሆነ ቀጥታ ይሄን ነው መስማት ፈልገው። ይሄው ልንገርህ፣ ይሄው ላስረዳ፣ ይሄው አሞኛል፣ ይሄው ጭንቅላቴን፣ እግሬን፣ ጥፍሬን አት ቀጥታ ማለት ነው። በቃ 4 ላይ አይታለ አንብቦሽ ኢየሱስ ነው ኢየሱስ ሚለው። እኔ ግን ከግብጽ ምድር ጀምሬ አለ። ከግብጽ ምድር ጀምሬ የነበረው ማን ነው? ከግብጽ ምድር ጀምሬ ኢየሱስ ነው አልከን አይደል እኮ? ኢየሱስ ነው አላልከን? የታለ ኢየሱስ ሚለው? ልጅቱ ዞሮ በታን የታለ ኢየሱስ? ቃል በቃል ነው የምጠይቀኝ እንዴ አብዱል ከሪም? ቃል በቃል እያልከኝ ነው እኮ እዚህ ጋር የታለ ኢየሱስ? ተናጋሪው ኢየሱስ ነው እያልከኝ ነው። ተናጋሪው ኢየሱስ ቃል በቃልም በተዘዋዋሪም እዚህ ጋር ኢየሱስ ነው ተናጋሪው ያለህ ማን ነው እኮ? በተዘዋዋሪ እኔ ከግብጽ ምድር ጀምሬ የሚለው ከግብጽ ምድር ጀምሮ ማለት ነው። አምላክ የነበረው ከግብጽ ጀምሮ የነበረው አብ አልነበረም። አሁን አንተ አብ ነው እግዚአብሔር አብ ነው ያልከኛ። ማን የነበረው? ኢየሱስ ነበረ። የታለ ኢየሱስ? ከግብጽ ጀምሮ ከግብጽ ምድር ጀምሬ ይላል። ከግብጽ ምድር እኮ የታለ ኢየሱስ ሚለው? የታለ ኢየሱስ ሚለው? እዚህ ጋር ኢየሱስ ሚል እኮ ቃሉ ሁላ ሽታውም የለም። ዝም ብለህ ነው አንተ የምታወራው። የታለ ኢየሱስ ሚለው? እሺ አብ መሆኑን አሳየኝ አንተ። አብ እኔ ለምንድን ነው አብ መሆኑን አሳየኝ ይለኛል እንዴ? በቃ ሌላ ክርስቲያን ካለ አስራት ሰዎቹ ጤና ይዞሩባቸዋል። ማስረጃ ብድግ አድርገህ ያገኘውን መጽሐፍ ትሩዛ መጀመሪያ ኢየሱስ አምላክ ነው ወይ አይደለም የሚለው ነገር ላይ ማስረጃ የለም። ሆሴ ማለት እኮ ኢየሱስ ሁላ ሳይወለድ በፊት የነበረ መጽሐፍ እዛ መታ ላይ ለምሳሌ አሁን እንዴት እንዳደረጋ ብድግ አደረገና እኔ አምላካቸው የሚል የቁርአን ክፍል አንስቶ ይኸው እዚህ ጋር ተናገረው ኢየሱስ ነው። የታለ ኢየሱስ ነው የሚለው? ቃል በቃል ነው የምትፈልጉት ይላል። አንተ አንስታ አይደል እያነበብክ ያለው? ብድግ አድርገህ ተናጋሪው ኢየሱስ ነው አልከን። የታለ ኢየሱስ የሚለው? ምኞት አይከለከልም፣ መመኘት ትችላላችሁ፣ ግን የለም በቃ ምኞት አይከለከልም። እኔ እኮ ምኞታችሁን እዚህ አታምጡ፣ ማስረጃችሁን አምጡ። ኧረ በፈጣሪ። እሺ ሌላ ተረኛሽ ሌላ እሺ አስራት ደህና ናችሁ? ደህና አልሐምዱሊላህ ረብል ዓለሚን። ሰላማችሁ ብዝት በል። ከታች እየተሳደቡን ታዲያ ተናዳችኋል። የሆነ ቦታ በጣም አዎ ያው እዚሁ ያው መቻቻል ያለ ነውና፣ ግን አንዳንዴ ቦታ ካለ ባታወርዳቸው ቀስ ብሎ በዛው መወያየት ውስጥ ሊገቡ ይችላሉና ባታወርድ የምለው ነውና እኔ አምላክ ኢየሱስ አምላክ የተባለበትን ልጀምር ነው። መጽሐፍ ቅዱስ ይዘሃል? ቆይ መጀመሪያ ኢየሱስ አስተምሯል ወይ ነው ጥያቄያችን። ኢየሱስ አምላክ ነኝ ብሎ አስተምሯል ወይ? ከዚህ የተነሳ ነው። አዎ ኢየሱስ ያለው የት መሰለ? ለዮሐንስ ወንጌል 14ቱን ትከፍትና 14ቱን ካልሆነም በእስክሪብቶ ትይዛለህ። እኔ ዝም ብዬ እኔም ፈጠን ስለምል አጋጣሚ ታስቆመኛለህ። ቶሎ ካልኩኝ አልችልበትም። ሚዲያ ላይ ብዙም እሺ ታንኪዩ በጣም ስለተረዳኸኝና 14 ወደ ታች ስናነብ ምን ላል ይሄን እነ ቶማስ ኢየሱስን ጠይቀውት ነበር። አብን አሳየን ብሎ በጠየቁት ጊዜ ምን አለ? እስካሁን እኔን ያየ እኮ አብን አይቷል ማለት ይቻላል። ከኔ ጋር ቆይተህ እንዴት ትጠይቀኛለህ? እኔና አብ አንድ ነን እኮ ብሎ አለ። ያላለም እዛ ክፍል ላይ የለም። እንደዛ ዮሐንስ ወንጌል ምዕራፍ 14 ላይ እኔን ያየ አብን አይቷል ብቻ ነው የሚለው እዛ ላይ። ከዛ ቀጠል አድርጎ ደግሞ ቁጥር 10 ችግር የለም ቁጥር 10 ላይ ቀጠል አድርጎ ምን ይናገራል መሰለሽ? እኔን ያየ አብን አይቷል ያለበት አብን እኮ ማንም አላየው። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ማንም አላየው። በክርስቶስ ገለጠ እንጂ በቃ እቺ ጎበዝ ናት ያጀማ። በክርስቶስ ራሱ ተረከው እንጂ ሙሴም ራሱ አላየውም። ሊብዮ ማንም እግዚአብሔርን አይቶ
በህይወት ልቆም ስለማይችል እጅግ በጣም የሚያበራ ኃያል ስለሆነ ይላል። እንግዲህ ማለትም ሰው በቃ አላየውም እስካሁን ይላል። ታንኪዩ እሺ ስለተረዳኝና እንደዛ ይላል። ግን እዚህ ጋር ምንድነው ሁሉ ነገሩ በአምላካዊ እሱም ደግሞ ከእግዚአብሔር ጋር ይሄኛውን አምላክ ገባኝ። አሁን አስራት ምን መሰለሽ ይሄኛውን አምላክ ኢየሱስ ለዛ የማይታይ አምላክ ምሳሌ ነው ተባለ እንጂ የማይታየው አምላክ ነው አልተባለም። ይሄ የማይታየው አምላክ ምሳሌ ነው፣ ቀጥታ ምሳሌ እሱን ተረከው በሱ ተረከ ይላልና ከዛ ደግሞ እግዚአብሔር አብ ራሱ እሱ አምላክ እንደሆነ ያረጋገጠበትን እነግርሃለሁ ቀስ ብለህ ከዛ በኋላ የትኛውን ነው የምታመልከው? አስራት የትኛውን ነው የምታመልከው አንቺ? አሁን የተገለጠውን ነው ወይስ ያልተገለጠውን ነው የምታመልከው? እኔ እንግዲህ ክርስቶስ ኢየሱስ ሲናገር ምንድነው ብትወዱኝ እኔን ታዘዙኝ፣ እኔ የምለውን አድርጉ። በቃ እኔ ቀጥታ እየተናገርኩ ነው። ለእኔ ታዘዙ፣ እኔ ያልኩትን ፈጽሙ፣ ካልፈጽማችሁ ህይወት የላችሁ ማለት እኮ። አሁን አንዱ አምላክ ኢየሱስ ራሱ እኮ አንዱን አምላክ ነበር ሲታዘዝ የነበረው ዘውትር። አንድ አምላክና ሁለት አምላክ አይደለም። አምላክ አንድ ሆኖ ሳለ ምንድነው አሁን ዘፍጥረት ላይ ሄድሽ በሙስሊምም ላይ እንግዲህ ቀጥታ እዚህ ጋር እንጨርስ አስራት። ለምሳሌ አብ ለምሳሌ የማይታየው አምላክ ወደዚህ አልመጣም። ኢየሱስ የማይታየው ልጨርስልህና እኔ ባልኩት ትነግረኛለህ። ኢየሱስ ነው ገባኝ። እኔ ጥቅሱን ልንገርህና ከዛ በኋላ አንተ ደግሞ መለስልና የትኛው ነው የምታመልኪው ብትለኝ እኔ አስረዳሃለሁ። አሁን አንደኛ ዮሐንስ 5:20 ላይ ደን ስንመለከት ቀጥታ ኢየሱስ የእግዚአብሔር ልጅ አምላክ ነው ይላል። የእግዚአብሔርም ልጅ እንደመጣ እውነተኛም የሆነው አስራት ወደዛ እንሄዳለን። ቆይ አሁን የጀመረው ላይ ቆላሲስ ምዕራፍ 15 ላይ እርሱ የማይታይ አምላክ ምሳሌ ነው አለን አይደል? የማይታይ አምላክ ምሳሌ ነው ስንል ኢየሱስ ሆኖ ሳለ ደግሞ ላኪው አብ ወይ ደግሞ አምላክ እንደሆነ ያረጋገጠ እኮ ነው። እየፈቀድሽልኝ አይደለም እንድጠይቅሽ እየፈቀድሽልኝ ሳልጨርስ ነው የገባኸው። እኔን ልጨርስና ቀጥታ ትጠይቀኛለህ። አይቻልም። አስፈላጊ ጥያቄ ነው። ወደ ሌላ ርዕስ ልትገቢብኝ ነው። ሳትገቢብኝ እዚህ ጋር ጥሩ ጥያቄ ስላለ ማለት ነው። እሱን አልገባም። አንተ እነሱ ስጠይቃቸው የነበረው ራሴ አምላክ ነኝ የሚል ቦታ አለ ወይ ምለው አለ የምለው ልነግርህ ነው። ኢየሱስ ራሱ በአፉ የተናገረው ልነግርህ ነው። ተረጋጋ። አስራት ይሄን ጥያቄ መልሰሽ ነው የምትሄጂው። ቆይ የትም አይደለም። ይሄን ጥያቄ መልሰሽ ነው የምትሄጂው። ሲጠነክርባቸው ይሸሻሉ። አሁን እዚህ ላይ ቆላሲስ ምዕራፍ 1:15 ላይ እርሱ የማይታይ አምላክ ምሳሌ ነው ይላል። ኢየሱስ የማይታየው አምላክ ምሳሌ ተባለ እንጂ የማይታየው አምላክ ራሱ አይደለም። ስለዚህ ይሄ የማይታየው አምላክ ኢየሱስ ነው ወይ? እኔ ጥያቄ የማይታየው አምላክ ወደ ምድር መጥቷል ወይ ነው እኔ እየጠየኩሽ ያለሁት። አስራት በሰው መልክ መጥቷል፣ እሱ ልነግርህ ነው። ይሄ የማይታየውን አምላክ ማርያም ወልዳለች። አምላክ ሆኖ ሳለ ሰው ያንን የሰውን ኃጢአት ማስተስረይ ስለማይችል በሰው ምሳሌ አምላክነቱን ትቶ እግዚአብሔር ጋር የማይታየውን አምላክ ማርያም ወልዳለች ነው ወይ ጥያቄ? እኔ መጠይቀው መልሽልኝ። ይሄ የማይታየውን አምላክ ማርያም ወልዳለች እሱ ጋር አይደለም። አሁን አነጋገራችን እኮ እሱ አይደለም። ኢየሱስ እኔ አምላክ ነኝ ብሏል ወይ የምንሆን ነው። ይሄ ለምን ትቀየራለሽ? እዚህ ጋር እየመለስልኝ አይደል ጥያቄውን። የማይታየውን አምላክ ማርያም ወልዳለች። እሺ አንተ አሁን ብትረጋጋና ማለት ነው። እኔ ለምሳሌ ያህል እቺኛን ልጨርስልህና ወጥቼ ኢየሱስ እኔ አምላክ ነኝ ብሎ የተናገረውን ፊት ለፊት ከተናገርኩ በኋላ ትጠይቀኛለህ። እየጠየኩሽ ያለው አንተ ለምን ፈራህ? ቆይ መጽሐፍ ቅዱስ ከተናገረ እውነቱ ከተናገረ ለምን ፈራህ? እንፍቀድለት ለእግዚአብሔር መንፈስ እኛን ለሰራን አምላክ እንፍቀድለትና እኔ ልጨርስና አንተ ደግሞ በቃ አስራት ምንም ፖለቲካ አያስፈልግም። ይሄ የማይታየውን አምላክ ማርያም ወልዳ እኔ የማይታየው አይደለም። ኢየሱስ እኔ አምላክ ነኝ ብሏል። እሱን አሳዩ ነበር ያልከው አይደለ እንዴ? እሺ አሁንም ሌላ ክርስቲያን ካለ ሲከብዳችሁ ሚዩት ነው ማድረጋችሁ። እሺ በቃ ከከበዳችሁ ሚዩት ተደረጉና ሌላ ክርስቲያን ይቀጥላል። ሌላ ክርስቲያን አለ። ለምን እንደው ታውቃላችሁ? ያስታውቀኛል። በቃ የሆነ በቃ ከከበዳችሁ ያስታውቃል። ከንግግራችሁ መመለስ የለም ማለት ነው። ቀላል ጥያቄ እኮ ነው ይሄ። ኢየሱስ ምን ተስማማን? ኢየሱስ የማይታየው አምላክ ምሳሌ እንጂ የማይታየው አምላክ አይደለም። ከዛ ስለዚህ እዚህ ጋር ምንድነው አይ ተወልዷል ስትለኝ ማርያም የወለደችው ደግሞ ወልድ ነው፣ ኢየሱስን እንጂ አብን አልወለደችው። ለዛ ነው የከበዳት መመለስ። የማይታየውን አምላክ ማርያም አልወለደችው። ስለዚህ ጥያቄ ምንድነው የማይታየውን አምላክ ማርያም ወልደዋለች ወይ ስልሽ በቃ ከዚህ በኋላ መመለስ አልቻልሽም። እኔ መልሳለሁ እኮ እኔ ቀጥታ እየመለስኩልህ ነው። ኢየሱስ አምላክ ነኝ ብሏል። አንተ ተረጋጋና እሷ እየጠየኩሽ ያለሁት እሱን አይደለም። የማይታየውን አምላክ ማርያም ለዘመናት እዚህ እግዚአብሔር ከፈቀደ 1000 ዓመትም ልኖር እያለ ለአንድ ደቂቃ አትታገሰኝም?
መጠይቅሽን ነው እኔ መስማት መንፈስ ራሱ ከተናገረ አንተ ወይ አትቀበልም ወይ ደግሞ ትቀበላለህ እኮ ሳትቾክስ ያተሰኝ ግን ስትመልሽ ራሱን ጥያቄ እንደምጠይቅሽ እሺ ዝም ብዬ እንድታወሪ እንድትተነፍሽ ብቻ ነው ታንክ ዩ ስለሰጠኸኝ አሁን ኢየሱስ የተናገረውን ሁለተኛ ሶስት ጥቅስ አምላክነቱን የምናገረውን ልናገር ነው ከዛ በኋላ አምላክን ወለደች ወይ የምለውን ወደዛ ይመለስላለሁ ማለት ነው አንደኛ ዮሐንስ 5:20 ላይ ያለውን እንግዲህ አንብቤ ነው የሚሄደው ታንክ ዩ ስለሰጠኸኝ የእግዚአብሔርም ልጅ እንደመጣ እውነትም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን እውነተኛም የሆነው ኢየሱስ ክርስቶስ ነው እሱም እውነተኛ አምላክና የዘላለም ሕይወት ነው ይላል እውነተኛ አምላክ ነው ብሎ እዚህ ጋር ተናግሯል እንደገና ደግሞ ራእይ 1 ቅድም የተባለው በቃ አሁን እንመጣበታለን አንደኛው ዮሐንስ 5:20 እንኳን ያውቀዋል እዛ ላይ ጭራሽ ኢየሱስ አይደለም አምላክ የተባለው እንመጣበታለን እንድትተነፍሽ እድል ሰጠሁሽ አሁን ወደ ነበርበት ጥያቄ እንመለስ የማይታየውን አምላክ ማርያም ወልደዋለች እሱን አይደለም ያለ እውነተኛ አምላክና የዘላለም ሕይወት ነው ኢየሱስ ላልከው እዚህ ጋር እድል ሰጠኛልሽ እድል ሰጠሁሽ እድል ተተንፈሰሽ ሁሉ አትመልሽልኝ አልጨረስኩም እኮ ይኸው ኢየሱስ ራእይ 1 ላይ ደግሞ እኔ አምላክ ነኝ አልፋና ኦሜጋ እኔ አምላክ ነኝ ያልኩ ነው ኢየሱስ አንዴ መልሽልን የማይታየውን አምላክ ማርያም ወልደዋለች ወይ የማይታየውን አምላክ ማርያም ወልዳዋለች ወይ ማርያም በስጋ አይደለም የወለደችው ከወንድ ጋር በመገናኘት አይደለም አምላክ ሆኖ ሳለ ነገር ግን በሰው ምሳሌ በማርያም በመንፈስ ቅዱስ ተጸለለ ዛሬ የሚገቡት እንዳለ የሚፈሩ ክርስቲያኖች ናቸው ከይሲያንጋቸው ነው አንተ ፈራ ራስ እሺ አንዴ ይሄው እኔ እኮ እድል ሰጠኛሽ አንተ እጅ በጣም ፈርተ እኔ ቅድም ለካ እንደውም የሀብታው የሚከራከር እሺ አንዴ ደቂቃ ሰጥቼሻለሁ አንድ ደቂቃ ሰጥቼሻለሁ ይኸውልሽ አንድ ደቂቃ ሰጥቼሻለሁ ለምን ፈራህ አንተ እኔ እኮ እየጠየኩሽ አንቺ ነው መመለስ እሺ ያው አንቺ የምታወሪው እንስማ የሚያስፈራ እንዳልሆነ እሺ አንድ ደቂቃ ሰጥቼሽ አውሪና ከዛ ግን ከአንድ ደቂቃው በኋላ እኔ መጠየቅ ራሱ ወሬት ይላለች እሺ ራእይ 1 ላይ ኢየሱስ ክርስቶስ እኔ አምላክ ነኝ የዘላለም አልፋና ኦሜጋ እኔ ነኝ ብሎ አለ እሱን ትቀበላለህ እሺ ተመጣበታል አሁን የኔ ጥያቄ መልሽልኝ ያው አወራሽ አይደል በቃ አፍተር ኦል ማርያም የማይታየውን አምላክ ወልደዋለች ማርያም የማይታየውን አምላክ ሳይሆን አምላክ በሰማይ ራሱ ተፈጥሮ ነው ያለው ራእይ መጽሐፍ ላይ አለ በሰማይ ላይ ለምንድን ነው ዳር የምትዞሪው ለምንድን ነው ዳር የምትዞሪው አይደለም እያስረዳሁ እኮ ነው አንተ ሰው ግድ አንተ እንዳንተ ማስረዳት አለበት እንዴ አንድ የምንም ማስረዳት አይጠይቅም አው አይደለም አንተ ሰው እስኪጨርስ ያንተን ልመጣልህ እኮ ነው እሱ ማን ነው እንዴት ተወለደ የምለውን ቃል ነበረ በእግዚአብሔር እሱን አልፈልግም እኔ ቃልን ማርያም በቃ የለም መረጃ ከባድ ጥያቄ ነው በቃ እንዲህ ሲበጠብጡ ካያቸው የቅድሞች ገስት ላይ ሲበጠብጡ ለዛ ነው በቃ ሲከብዳቸው ይበጠብጣሉ አሁን እድል ሰጠኛለች እድል ሰጠዋት እንድታወራ ካፍኗት ከሆነ ብዬ እሺ አልኩኝ ይውጣላት ብዬ አሁን ይኸውልሽ በቃ አጭቀላል ጥያቄ ነው የማይታየውን አምላክ ማርያም ወልዳለች ወይ አንተ እሺ ለመከራከር ነው ለመማማር ነው እኔን ተይኝ ይቅርታ እኔ ያጠፋሁት ነገር ካለው ሁላችሁንም ክርስቲያኖች ይቅርታ አሁን መቼ መልሽልኝ ሞት እያረከኝ እኮ ነው ልመልስልህ ብዬሽ ሞት እያረከኝ እኮ እሺ አንዴ ይቅርታ በላት ረመዳን አንተ ሞት እያረከኝ እንዴት ነው እሱ እየዘጋ እኮ ነው ሞት እያረገ ነው እንዳላወራ ኦኬ አላየሁትም ነበር ረመዳን ጀዛከላህ ኸይር አላየሁትም ነበር ፖዝ እንደሆነ የሁሱ አሁን ያየሁት እሺ ፖዝ ሆኗል የሁሱ እንትን ከወረድን ማለት ነው እዛ እንሄዳለን እሺ አስራት አንቺም ክርስቲያኖቹን ፎሎ አድርጉኝ ገስት ይላካችሁ ማውራት እየፈለጋችሁ ምናልባት ከዘረገፈን ወደዛ ነው የምንሄደው እሺ አሁን አስራት አለሽ አስራት አሁን ችግር የለውም በቃ ይቅርታ ምንም ሳትጨናነቂ የማይታየውን አምላክ ማርያም ወልዳዋለች እሺ ታንክ ዩ ስለሰጠኸኝ ግን አትቆጣኝና ምክንያቱም አንተ የምታስረዳው ደስ ይላል ቀስ ብለህ ረጋ ብለህ ነው የምታስረዳው ልክ ሰው ላይ የተፈጠረው እንደራሱ አሻራ ነው በቃ ክርስትና እንደዚህ ነው ጀማ ቅድማውን ዩር ሚዩት ምናምን ማድረገው ለዛ ነው በቃ ውረድ ምናምን ብለው በዚህ ልክ እንደዚህ ሲሆን አትበል አትቆጣ ሰው እኮ አይቆጣም የአላህ ልጅ የእግዚአብሔር ልጅ አይቆጣም እሺ ምን መልሱን ነው ከፈለኩት እሺ መልሱን ቀጥታ ልንገርህ እሺ ማርያም ወልዳዋለች ወይ እሺ ማርያም የወለደችው ማርያም በራሷ ፈቃድም አይደለም በራሷ ፈቃድም የወለደችው አይደለም
ቆይ አንዴ በማን ፍቃድ ነው የወለደችው አላልኩም። በማን ሲባል በእንትና በኢከሌ ይባላል። በማን ሲባል እኔ በማን አይደለም ከመነሻው የማይታየውን አምላክ ማርያም ወልዳዋለች ወይ? የማይታይ አምላክ ምሳሌ የሆነውን አምላክ ራሱም አምላክ የተባለውን ወልዳለች። እኔ የማይታየውን ምሳሌ ማለት በማህፀኗ ሹልክ ብሎ ወጣ እንጂ ከሷ ደም ግባቱ የተለያየ ነገር በማውሰድ አይደለም። ግን ቃል የሆነውን እግዚአብሔር ዘንድ የነበረውን ክርስቶስ ኢየሱስ አምላክን ወልዳለች። ለመጨረሻ ጊዜ እንጠይቃትና ወደ ሌላ ሰው እንሄዳለን። እሺ ያጀማ ማርያም የማይታየውን አምላክ የማይታይ አምላክ ምሳሌ ነው የተባለው ኢየሱስን አላልኩሽም። ኢየሱስ የማይታይ አምላክ ምሳሌ ነው የተባለው እኔ የማይታየው አምላክ ያ የማይታየው ኢየሱስን ወልዳለች እንጂ ኢየሱስ ደግሞ አምላክ ነው ራሱ። የማይታየውን አምላክ ማርያም ወልደዋለች ወይ? የማይታይ አምላክ ምሳሌ የሆነውን አምላክ ኢየሱስ ክርስቶስ ጌታና አምላክ የሆነውን ወልዳለች። በቃ ችግር የለም ይመች ችግር የለም። እሺ ሌላ ክርስቲያን ካለ ይቀጥል። ክርስትና በቃ እንደዚህ ነው። እሺ አንተ ደግሞ ከሷ ይባስክና አንተ ደግሞ ጭራሽ ምንም ኢየሱስ ያሌለበት መጽሐፍ ከፍተ ነው ኢየሱስ እዚህ ጋር አለ አይኔን ግንባር አድርጉት ምትል ነው። የሷ ቢያንስ ትሻላለች። ገብቷታል ቢያንስ ለምን እንደማትመልስ ታውቃለች። እሺ ቻንስ አውራሽ እሺ ትሩዝ እኔ በነገራችን እኮ አንዴ ትሩዝ ያጀማ እኔ ሚዩት ካረኩኝ ማለት ነው ልክ እንደ ልጅቷ አሁን ከሆኑ በቃ የሆነ ድርቅ ካሉ አይኔን ግንባር ያርገው ካሉ ወደ ሌላ ሰው እንቀጥላለን። ጊዜያችን ማስረጃ ሲጠፋቸው ነው ሚዩት ማለት እንጂ በማስረጃ የሚያወራ ሰው ኦልዴ በየትኛውም ረጅም ሰዓት ማውራት ይቻላል። አሁን ትሩዝ እሺ ቀጥል በማስረጃ ሚዩት እሺ ዮኒ ይቀጥል። አንዴ ትሩዝ ሚዩት አድርግ። ዮኒ መቀጠል ይፈልግ እየሸሻችሁኝ ነው እያለ ነው። እሺ ዮኒ አግባ። ዮኒ ይሰማል? ኢየሱስ አምላክ ነኝ ብሎ ያስተማረበት ክፍል አለ? አንዴ እሺ እታች ወረድ በቃ እሺ እታች ትሆናለህ ማለት ነው። አንዴ ሚዩት አድርጉት። አይ አትመልስ በቃ እሺ ትሩዝ አለ? ትሩዝ ቀጥል። ምንም ያነሳነው ጥቅስ የለም። እኔ እናንተ ምንም ያነሳነው ጥቅስ የለም።